የፓን አፍሪካኒዝም ንቅናቄ የጥቁር ህዝብን እንደ አንድ ቤተሰብ የሚመለከትና የዚህ ህዝብ መጠቃት መቆም አለበት ብሎ የተነሳ ነው። በዋናነትም የቅኝ ግዛት መስፋፋትን ወይም የነጮች የበላይነትን በመዋጋት የጥቁሮችን አንድነት የማጠናከር ዓላማ ነበረው። ፓን አፍሪካኒዝም ዋና ዓላማ የነበረው አፍሪካን ከቅኝ ግዛት ማላቀቅ አንድ፣ ሴም ታይም ደግሞ ዘረኝነትን የነጮች የበላይነትን ማስወገድ ሁለት፣ ከዛ ባሪያ ንግድን በተለያዩ ጊዜያቶች የሚካሄዱ ባሪያ ንግድን ማስቀረት ነው እና በባርነት ወደ አውሮፓ ወደ አሜሪካ የሚሄዱትን መብታቸው እንዲጠበቅ ማድረግ ነው። አፍሪካውያን አፍሪካ ውስጥ ያሉትንም ከአፍሪካ ውጭ ያሉትንም አፍሪካውያን ባሉበት ቦታ ሁሉ መብታቸውን ማስከበር በሚል ነው ፓን አፍሪካኒዝም የተመሰረተው። 1900 ዓመተ ምህረት ነው የመጀመሪያውን ኮንፈረንስ ለንደን ላይ ያካሄዱት። መሪዎቹ እነ ማርከስ ጋርቬ፣ እነ ዊሊያም ደቡዋ፣ እነ ሲልቨስተር ዊሊያም የሚባሉ ሰዎች ናቸው። ሶስቱ ናቸው ዋነኛ መሪዎች የነበሩት፣ ግን ከስራቸው ብዙ ተከታዮች ያገኙ። ፓን አፍሪካኒዝም በአሜሪካ ምድር ይጠንሰስ እንጂ የንቅናቄው መንፈስና ብርታት ኢትዮጵያ እንደነበረች ይነገራል። ለነጮች ያልተንበረከከችና ነፃነቷን ጠብቃ የኖረች ብቸኛ ሀገር ኢትዮጵያ መሆኗን ከማመን በላይ የኢትዮጵያ ነፃነት የአፍሪካና የጥቁር ሕዝቦች ሁሉ ተደርጎ እንዲቆጠርም ሆኗል። ማጠንጠኛችን ኢትዮጵያ ትሁን፣ የእንቅስቃሴያችን ማዕከል የእንቅስቃሴያችን እምብርት ኢትዮጵያ ትሁን። ምክንያቱም ኢትዮጵያ በቅኝ ግዛት ያልተገዛች ነፃነት ያላት ሀገር ነች። ቅኝ ገዢዎችን በማሸነፍ በመደምሰስ ነፃነቷን ያስከበረች ሀገር ነች። ስለዚህ የዚህ ፓን አፍሪካኒዝም እንቅስቃሴ ማዕከል ኢትዮጵያ ትሁን ያሉትም ለዛ ነው። ይህን ስናየው እንግዲህ የፓን አፍሪካኒዝም በቀጥታ መስራች ባይሆኑም ለእንቅስቃሴው መሰረት የሆኑት ግን የአድዋ ጀግኖች ናቸው። ፓን አፍሪካውያን መሪዎች ሲሰባሰቡ አፍሪካን ከቅኝ ገዢዎች መንጋጋ ፈልቅቀው ነፃነቷ የተረጋገጠ የዳበረችና ህብረቷ የተጠበቀ አፍሪካን እውን ለማድረግ በመሻት ነበር። ይህ ዓላማቸው ምን ያህል ስኬታማ ሆነ የሚለው ዛሬም የሚነሳ ጥያቄ ነው። ግቡ ነፃ መውጣት ከሆነ ልክ ነው። ነፃ ማውጣትም አንዱ ግብ ነበረ። ነፃ ማውጣት ዲኮሎናይዝ አድርገዋል አፍሪካን ከቅኝ ገዢዎች ከእንግሊዝ፣ ከፈረንሳይ፣ ከቤልጂየም፣ ከነ ፖርቹጋል ማላቀቅ ችለዋል። ብዙ ጊዜም ቢፈጅ እርስ በርሳቸው የተነጋገሩ ጸረ ቅኝ አገዛዝ አቋም አለው አፍሪካዊነት ድርጅት ከነበረው የቅኝ ገዢዎች ባውንደሪ ተላቆ አሁን የአፍሪካ ሀገሮች እርስ በርሳቸው መገናኘት የሚያስችሉበትን የአካባቢ ድርጅቶችን ለምሳሌ ኢኮዋስ፣ ኢጋድ፣ ኮሜሳ የመሳሰሉትን መስርተው ኢኮኖሚያዊ ትስስር፣ ፖለቲካዊ አንድነት እንዲኖራቸው አድርገዋል። አፍሪካውያን በአንጻራዊነት ፖለቲካዊ ነፃነትና ራስን በራስ የማስተዳደር ነፃነት ቢቀዳጁም ኢኮኖሚያዊ ጥገኝነቱ አሁንም ድረስ አለ። እናም የ21ኛው ክፍለ ዘመን የፓን አፍሪካኒዝም ንቅናቄ አፍሪካን ከኢኮኖሚያዊ ጥገኝነት ነፃ የማውጣት ትግል ነው። ነፃ ወጥተዋል፣ ልክ ነው። አፓርታይድን አስወግደዋል፣ ልክ ነው። ግን ህብረተሰቡን በራሱ እንዲኖር አላደረጉትም። ራሱ ተወዳዳሪ እንዲሆን አላደረጉትም። አፍሪካ በራሷ መቆም ስትችል ያኔ ፓን አፍሪካኒዝም እውን ይሆናል ተብሎ ይገመታል። ኢኮኖሚካሊ ፖለቲካሊ they are successful። ኢኮኖሚካሊ ግን ብዙ የሚቀር ነገር አለ። ኢኮኖሚው ደግሞ መሰረት ነው። ምናልባት ወደፊት መልካም ነገር ሊመጣ ይችላል ይባላል። ግን የአፍሪካ ህብረት ብዙ ነገር ይጠበቅበታል ፓን አፍሪካኒዝምን በተግባር ለማስቀጠል። ትላንት ከአውሮፓውያን ቅኝ ግዛት ነፃነታቸውን ያወጁ ሀገራት ይህንን ህልማቸውን እውን ለማድረግ ድርጅት ሲጠነስሱ የሀሳብ ሜዳና መዳረሻቸው ኢትዮጵያ ነበረች። ዛሬም የኢኮኖሚ ነፃነታቸውን ለማወጅ ዳግም አድዋ የሆነውን የህዳሴ ግድብ በራስ አቅም እውን አድርጋ ጥቁሮች እንችላለን እንዲሉ ብርታት ሆናለች። ዓለም አቀፍ አበዳሪዎች በተለያየ ምክንያት ለፕሮጀክቱ ብድር ለመስጠት ፈቃደኛ አልሆኑም። እናም ኢትዮጵያ ፊቷን ወደ ውስጥ በማዞር የሀገር ውስጥ ባንኮችን እንዲሁም ዜጋዋን ቦንድ ሽያጭና በህዝባዊ መዋጮ አስተባብራ የአፍሪካ ትልቁን የሃይድሮ ኤሌክትሪክ ግድብ ገነባችሁ። እኔ ለጠቅላይ ሚኒስትሩም ነግሬያቸዋለሁ። ይህ የ21ኛው ክፍለ ዘመን አድዋ ነው። the 21st century አድዋ። ይሄ የመንግስትና የህዝብ ከፍተኛ ርብርብ የታየበት ክንዳችንን ሁላችንም ባንድ ላይ ያነሳንበትና እዛ ላይ አቅማችንን ያሳረፍንበት ትልቅ ስኬት ስለሆነ ሀገራችንን የሚያስከብር ወደፊትም እንዳይናችን ብለን የምንጠብቀው